እናንተ አይደል እንዴ ድምጽ የተሰማ አይደለም ምንም ነገር ያገኛችሁ ነገር የለም እናንተ እንዴ ያው ነው ቦታው እዚያ ነው እስኪ የቱ እዚህ ጋር ይታለ ያቱ ምን እንዳመጣ ምንድነው የቱ ጋር ነህ ካላ የቱ ወይኔ አላገቱትም ሶፊ ከኔ ጋር ነው ያለው የት ነው ያለው አንተ ይሄ ልጅ አንድ ነገር ሆነ ማለት እኔ እገድለዋለሁ እሱ በመሞቱ እገድለዋለሁ እሺ ከዛ ቢያንስ ቤተሰቦች ይድናሉ ምን ማለት ነው ምን ላድርግ ማለት ከካሜራ ውጪ ስንት ነገር ያለው እሺ በቃ ቶፋ አኑ በቃ እሱ ነው ብርቱ ቅጣት ሆነ ነው ማለት ይሄን ነገር በወንድም ላይ ምን እንድታሳየኝ እፈልጋለሁ መልስ እንድትመልስልኝ እንደዛ መሆኑ እንድታሳየኝ እፈልጋለሁ ራስ ሰራ ደግሞ ሁሌም ጠላት አለ ምን ላድርግ ነግሬያለሁ ቤተሰቦችን ከዚህ ነገር ላውጣቸው ብዬ ነበር በፍጹም ማን አይደለም አንድ ቀን ቢያዳምጠኝ ኖሮ ካሊ ላይ ጠፋም ነበር አንድ ቀን ቢሰማኝ ኖሮ እናንተ ጠርዝ ይዛችሁ እዚህ አንተ ብላችሁ ስትወቃቀሱ የታለ ወንድሜ የታለ ከ3 አመት ጀምሮ እኮ የቤተሰባችን እኮ ሰላም አይደለም እኮ እናቴ ጉሊት ወጣ ስራ ስትሰራ እኔ ስጋት አለብኝ እዚህ ጋር በህይወት ሳይኖር ቀርቶ ምናምን አይደለም የሰማኝ ነው ሶፊ ተመቶ ማገኘው ገላለው ሁለታችሁ እዚህ ጋር እየተባላችሁ እንዴት ነው እኛ ዞረን ካልጅ የምንፈልገው እሺ እዚህ መሆኑንስ ማን ነው የነገራችሁ እስቲ ንገረኝ እንዴት ነው መረጋጋው ነው ይሁን ነገር ምን አድርግ እሱ ሶፊ ምን ያድርግ ካሊድ ነው ታናሹ ነው ምን ያህል እንደሚወደው ምን ያህል እንደሚያፈጥረው ታውቃለህ በዚህ ጉዳይ ላይ አንተ ራሱ ብትሆን ማለት ነው አንተ ብትሆን እንደዚህ ነበር ቶፋም ያለው ፈገግ የሚችለው ሌላ ሰው ሲመጣ ነው ይሄ ግን ራሱ ነው የሄደው ወጥመር ስር ነው የገባው ተረዳኝ ራሱ በምን እንዳገኙት አላውቅም ደውለው ራሱ እንደወጣ ነው ያወቅኩት 3 አመት ሙሉ እየነገርኩት እኮ ነው ሪስክ ስራ አትክተተን ቤተሰቦቼን አትክተትብኝ ያልኩት እኮ ነው እንዴ ስንቴ ነው እህቴ ተመታ ታውቃለች እናቴ ናት የቀረችው አሁን እሷን እንደሙ ሊያስደብድባት ነው ማለት ነው ስንቴ ዛቻ ደርሶብሃል ስንቴ ደርሶብሃል ይገባኛል ስንቴ ንገረኝ በጣም ብዙ ጊዜ አቆምክ ወይ እኮ እሱን እኮ መጠንቀቅ ነበር ወይ የሆነ ሰው ማስቀመጥ ነበረብን ተቀምጧሉ ሰው አስቀምጥ ያለው እኮ ይሄ ነገር ነው ይጠፋኛል